አንዲት ሴት መውደድ የምትችለው አንድ ወንድ ነው፣ አንድ ባል ነው። ፍጡር ፍቅር ይከፈልበታል፣ ከበቃ ግን አይከፈልበትም። አንድ ወንድ ሊወድ የሚችለው አንድ ሴት ነው። ሊያመነዝር ሊዘሙት ይችላል። መውደድ ያለበት ግን ለአንድ ሴት ነው ልቡ የተፈጠረው። ፍቅር የፍጡር ፍቅር ይከፈላል፣ የፈጣሪ ፍቅር ግን አይከፈልም። ፍጡር ሲሰጥ ከአንዱ አንስቶ ለሌላው ነው። ከሰጠበት ነገር ላይ ተቀንሶበት ጎድሎበት ነው። እግዚአብሔር ሲሰጥ ግን ለአንዱ የሰጠውን በተመሳሳይ ለሌላው ሲሰጥ ከአንዱ ሳይጎል ሳይቀንስ ነው። ስለዚህ እግዚአብሔር ባለጸጋ ስለሆነ ሌላው ሳይጠፋ አንተን ማኖር ይችላል። ሌላው ሳይሻር አንተን መሾም ይችላል። ሌላው ሳይጎሰቁጥ አንተን ማሳመር ይችላል። ሌላው ሳይራቆት አንተን ማልበስ ይችላል። ሌላው ሳይራብ አንተን ማጥገብ ይችላል። ሌላው ሳይሰደድ አንተን ለአንተ ርስት መስጠት ይችላል። እግዚአብሔር ባለጸጋ ነው። እግዚአብሔር በመሬቱም ውስጥ ያኖራል፣ ያለ መሬትም ሊያኖረን ይችላል። በእውነቱ ነው ማሰብ ያለበት እንደዚህ ነው።